የኢየሱስ ክርስቶስን መንግስታዊ ምሳሌዎች ስለ እግዚአብሔር መንግስት ኢየሱስ የሰጣቸው ምሳሌዎች ብዙ ጊዜ በተለይ ማቴዎስ ወንጌል ላይ ያሉት ማቴዎስ 13 ላይ ማቴዎስ 21 ላይ ማቴዎስ 25 ላይ ምዕራፍ ነው የምጠቅስላችሁ ያሉት የኢየሱስ ክርስቶስ ስለ መንግስት የተናገራቸው ንግግሮች በራሳቸው ወጥ የሆኑ መሰረታዊ የሆኑ አስተምህሮቶች ናቸው። በተለይ የተወሰኑ ትምህርቶች ኢየሱስ ክርስቶስ የእግዚአብሔርን መንግስት ከመጀመሪያ እስከ መጨረሻ ድረስ ያለውን ይዘት ለመግለጥ የተጠቀመባቸው ምሳሌዎች ናቸው። ከነዛ ምሳሌዎች መካከል አንደኛው አሁን የምናነበው የመጽሐፍ ቅዱስ ክፍል ነው። በቁጥር ከ33ኛው ቁጥር ተነስቶ እስከ 46ኛው ቁጥር ድረስ የሚደርስ የአንድ የ13 ቁጥር ወይም ቁጥሮች ስብስብ ነው። በደንብ ለሚያነበው ሰውና መጽሐፍ ቅዱስን አመሳክሮ ለሚያጠና ሰው ግን ከመጀመሪያ ጀምሮ እስከ መጨረሻ ድረስ ምን አይነት ይዘት ያለው የእግዚአብሔር ፕሮግራም እንደሆነ ኢየሱስ በሚገባ አጠር ባለ ለሰው አእምሮ በማይከብድ መልክ ያቀረባቸው የመንግስት ትምህርት ወይም ደግሞ ይዘት ያለው አውትላይን ነው። ምዕራፍ 21 ቁጥር 33 ምሳሌ ነው ኢየሱስ የሰጠው። የወይን አትክልት የተከለ ባለቤት ሰው ነበር። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮችን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱን ገደሉት፣ ሌላውን ወገሩት። ደግሞም ከፊተኞች የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄን ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው ተባብለው ርስቱን እናገኝ አሉ። ይዘውም ከወይኑ አትክልት አወጡትና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣበት ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ይህንን ታሪክ ይሰሙ የነበሩ ፈሪሳውያን ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ገበሬውን ፍሬውን በጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት። ኢየሱስም እንዲህ አላቸው፣ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ከጌታ ዘንድ ሆነ ይልና ይቅርታ ለዓይኖቻችንም ድንቅ ነው የሚለውን አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ የሚወድቅበትን ሁሉ ይፈጨዋል። የካህናት አለቆችና ፈሪሳውያን ምሳሌዎቹን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ሊይዙትም ሲፈልጉት ሳሉ ሕዝቡ እንደ ነቢይ ስላዩት ፈሯቸው ይልና ይዘጋል ታሪኩ። ጥሩ አንባቢዎች ከሆነንና መጽሐፍ ቅዱስን የምናነበው የእግዚአብሔርን ፕሮግራም ለመረዳትና ከእግዚአብሔር ሐሳብ ጋር ለመዛመድ ራሳችንን በዛ ፕሮግራም ውስጥ አስገብተን የኔ ቦታ ምንድነው? እኔ ምንድነው የማደርገው? ለምንድነው የተፈጠርኩት? በዚህ የእግዚአብሔር ፕሮግራም ውስጥ ምን ስፍራ አለኝ ብለን የምናነብ አጥኚዎች ከሆነን ይሄ ዝም ብሎ ተመላላሽ አማኝ ካልሆነን ፕሮግራም ብቻ ተካፋይ ካልሆነንና ሲሪየስ የሆነ የህይወትን ዋጋ ቫልዩ በደንብ የምናስብ ሰዎች ከሆነንና እድሜያችን ከንቱ ሆኖ እንዳያልቅ የምናስብ ከሆነ እንዲህ አይነት ክፍል ስናጠና መጀመሪያ ላይ የምናስበው ኢየሱስ የተናገረው ንግግር ሁሉ ተራ ንግግር አይደለምና አዋቂ ነውና ከእውቀት ከፍሎ አውቆ የሚናገር ስላይደለ የእግዚአብሔርን ፕሮግራም የማይፎርሽ ነው ወይም ደግሞ ያልገባኝ ብሎ የሚተው የለም። እንደውም በድፍረት በስልጣን መጽሐፍ ሲናገር ሌሎቹ ከተናገሩበት ስልጣን ይልቅ የሱ ስልጣን በተለየ መልክ እኔ ግን እላችኋለሁ እያለ የሚናገር አስተማሪ ነው። ምን ማለት ነው? እንዲህ እንደተባለ ሰምታችኋል ይልና ያለው ማን ነው? ሙሴ ነው። ሙሴ ግን ከማን ሰምቶ ነው? ከእግዚአብሔር ሰምቶ ነው። ከዛ ኢየሱስ እንዲህ እንደተባለ ሰምታችኋል ይልና ከዛ ምን ይላል? እኔ ይላል። ምን ማለት ነው?
እኔ ነበርኩ ድሮም የተናገርኩት ነው። ስለዚህ ኢየሱስ ሲናገር እንደነ ሙሴ አይደለም፣ ሰምቼ አይደለም የሚለው እኔ ነኝ እያለ የሚናገር። ስለዚህ ምንም አይነት ምሳሌ ኢየሱስ ሲሰጠን አቅልለን ማንበብ አንችልም። እያንዳንዷ ኢየሱስ የሚጠቀማት ነገር ሁሉ ትርጉም አላት። እንዲህ እንደተባለ እያለ አይደለም እኔ ስለሆነ የሚለው እሱ ምንጩ ነው፣ የእውቀት ምንጭ ነው፣ የትምህርት ምንጭ ነው። ስለዚህ አሁን እዚህ ጋር ሲናገር ኢየሱስ ክርስቶስ የሚስልልን ስዕል እያንዳንዱ ነገር የሚፈታና ልናውቀው የሚገባን ነገር ነው። ስለዚህ ኢየሱስ የወይን አትክልት ካለ የወይን አትክልት ሲል ምን እያለ ነው? ኢየሱስ ክርስቶስ ባለቤት ካለ ባለቤት ሲል ምን እያለ ነው? ኢየሱስ ክርስቶስ ለዚህ የወይን አትክልት ቅጥር ተቀጠረለት ካለ ቅጥሩ ምንድን ነው እያለን ነው እኛ ማንበብ ያለብን። ስለዚህ እያንዳንዷ ነገር ኢየሱስ የሚላት እያንዳንዷ ነገር ትርጉም አላት። ለምሳሌ እኛ ዝም ብለን አሁን ስናነብ አሁን ያነበብኩላችሁ ክፍል ላይ እንደ ቀላል የምናየው ነገር አለ። ልጁን ባዩት ጊዜ ምንድን ነው አሉ ይላል። ወራሽ ነው አሉና ያዙት። ከዛ በኋላ ምን አደረጉት ነው የሚለው። ስናነብ በደፈናው ገደሉት ነው የምንለው። ከወይኑ አትክልት አውጥተው የሚል የለንም። ኢየሱስ ግን ከወይኑ አትክልት አውጥተው ገደሉት አይቀልም። ሄሎ ከወይኑ አትክልት አውጥተው ምን አሉት ነው የሚለው፣ ገደሉት። ስለዚህ ለምንድን ነው ከወይን አትክልት የሚያወጡት ነው? ዋይ እንዲህ እየጠየቅን ነው ማንበብ ያለብን። ለምን በዚህ ዘመን የምናነባቸው ነገሮች ሁሉ ከኛ ጋር እንዲዛመዱ ከፈለግንና አብረን ተማሪ ብቻ መሆን ሳይሆን የፕሮግራሙ ተካፋይ መሆን ካለብን ስናነብ ተጠንቀቀን ማንበብ አለብን። እና ካያችሁት ሰሞኑን ስለተናገርኩኝ 2 ሳምንት እማልነካቸው ፓርቶች አሉ። ፓስተራችን በጣም የተባረከ ፓስተር ነው በነገራችን ላይ ፓስተር አፒ። እና በእድሜ ትንሽ በልጥሃለሁ አይደል? እግዚአብሔር ሰው አይደል? አይደል? ትንሽ ነው በልጥ ወይስ የአንድ ቲኔጀር ልጅ አይደል? አዎ። እና መቼለት ጻፈና መቼለት ስታስተምር እንዲህ ብለህናል። ይሄንን ደግሞ ስታስተምር የዛሬ 10 ምናምን ዓመት ያስተማርከው ትምህርት ላይ ደግሞ እንዲህ ብለሃል። ስለዚህ እነዚህ ነገሮች አስረዳኝ ብሎ ጻፈልኝ። እና ያሰብኩ ነበር ይሄ ልጅ ይከታተለኛል ማለት ነው። ተባረክ። ሲሪየስ ነው። በእግዚአብሔር መንግስት ትምህርት ላይ ቁም ነገር ሰጥቶ ይከታተላል። እና መጻጻፍ ጀመርን አይደለም እንደዚህ ነው እንደዚህ ስል እንዲህ ነው። ከዛ አይደለም አንተ እንዲህ ብለሃል እንዲህ የምትሉኝ ምዕመኖች ነው የምፈልገው። ዝም ብላችሁ መታችሁ ብቻ ተምራችሁ የምትወጡ አይደለም። ምንድነው እየተነገረ ያለው ከኔ ህይወት ጋር? ምንድነው የኔ ፓርት በዚህ መንግስት ላይ? ምን አዋጥቼን የማልፈው? ምን ሰርቼን የማልፈው ብሎ ሜዲቴት የሚያደርግ የሚያስብ እና እያንዳንዷን ነገር በትኖ እንደገና የሚያይ እግዚአብሔር ሆይ እኔስ ምንድነው ቦታዬ የሚል ለመደመር ሳይሆን ለማዋጣት የሚኖር ሄሎ ይቅርታ፣ እኔ አሁን የሌላውን ፍልስፍና እየተጣላው አይደለም። ግን አያቸው አሁን የሚያስፈልገን እኔ ምንድነው የኔ ፓርት የሚል ህዝብ መነሳት አለበት። ዝም ብሎ ኖሮ የማያልፍ ከመጣሁ አይቀር የመጣሁበትን ነገር ሰርቼ ልውጣ ሰርቼ ልለፍ የሚል። ስለዚህ እንደዚህ ተማሪዎች እንድትሆኑ ፈልጋለሁና ስትጠይቁ ጠይቁ። ባለቤቱ ማን ነው? ርስቱ ምንድነው? የተወገሩት እነማን ናቸው? የተመቱትና የተገደሉት እነማን ናቸው? ለምን ተገደሉ? እንዲህ ያለን ነው መስማት ያለብን። ግን ታሪኩን በዚህ መልክ ብቻ ለማወቅ አይደለም፣ የኔ ቦታ የቱ ጋር ነው ለማለት እና ዝም ብለን የመጣን አይደለንም፣ ተያይዘን የመጣነን። የመጀመሪያው ትውልድ ቀጣዮች ነን። ከኛ በፊት የነበረ ከዛ በፊት የነበረ አንድ የተጀመረ ስራ አለ። ያንን ስራ ልንፈጽም ተራ የደረሰብን ስለሆነ ማለት ነው። እና በዚህ ሳቢ ውስጥ ስናነበው እየሄድን አንድ ቦታ ላይ ደርሰናል። ርስቱን የወይኑን አትክልት አውቀነዋል፣ ገበሬዎቹን አውቀናቸዋል። ከዛ እንደገና ደግሞ የተላኩትን አውቀናቸዋል፣ ነቢያትና ሐዋርያት እንደነበሩ። ያንን ሁሉ ካለም በኋላ መጨረሻ ላይ የተደረገ ተልእኮ ሁሉ ፍሬ ጥበቃ እንደነበረ ተመልክተናል። ፍሬው ደግሞ ምን እንደሆነም ተመልክተናል። ፍሬው ምን እንደሆነ ባለፈው ሳምንት አይተናል። ለእስራኤላውያኖች ወይም ደግሞ ባላደራ ሆነው የመንግስት ባላደራ ሆነው ለተመረጡት ህዝቦች ፍሬው የመንግስት ፍሬ ተብሎ ይጠበቅባቸው የነበረው ፍሬ ምን እንደነበረ ስንነጋገር ለዓለም ሁሉ የእግዚአብሔርን መንግስት ምን ማለት ነበር? ማድረስ ነበር።
ስለዚህ ፍሬው ምንድነው ብለናል? የእግዚአብሔርን መንግስት ለፍጥረት ሁሉ ምን ማለት ነው? ማድረስ ነው። ስለዚህ ከእያንዳንዳችን የሚጠበቅ ፍሬ ቢኖር ጥሩ አማኝ መሆን፣ ጥሩ ፕሮግራም ተካፋይ መሆን ሳይሆን ከዛ ያልፋል። እሱ ጥሩ ሆኖ እያለ ጥሩ አማኝ፣ ጨዋ አማኝ፣ እግዚአብሔርን የሚያውቅ በመንፈስ ፍሬ የተሞላ የስጋን ስራ ያሸነፈ አማኝ መሆን አንድ ሆኖ ግን ዓላማ ተኮር የሆነ የእግዚአብሔርን መንግስት ዓላማው ያደረገና ለፍጥረት ሁሉ ይህንን የመንግስት ወንጌል ምን የሚል የሚናገር እስክንሆን ድረስ ፍሬ ከኛ ገና አልተገኘም። ስለዚህ የሚጠበቀው ፍሬ ይሄ ነው ብለን ተመልክተናል። እስከዚህ ከመጣን በኋላ የሚጠበቀውን ፍሬ ለማግኘት ብዙዎችን ልኮ ብዙዎቹ እንደተወገሩ ይናገርና ይህ የወይን ባለቤት መጨረሻ ላይ እንዲህ ብሎ አሰበ ይላል። ያሰበው ምንድነው? ልጄን ያፍሩታል። ከዛ በፊት የተላኩ ሁሉ መልእክተኞች ናቸው። ምንም የልጁ መንፈስ በውስጣቸው ቢኖር እነርሱ ምንድን ናቸው? መልእክተኞች ናቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ነቢያቶችንና ቀድመው የተላኩትን ሲናገር ኢየሱስ ክርስቶስ ራሱ ይላል ወደ እናንተ ነቢያትንና ሐዋርያትን እልካለሁ እናንተም ትገሏቸዋላችሁ ብሎ እንደተናገረ የተላኩት ሁሉ መልእክተኞች ናቸው። ስለዚህ እግዚአብሔር ምን አለ? ፍሬ የፈለገ ነውና ለባለቤቱ ፍሬ አምጡ የሚሉትን ሁሉ ከገደሉ አሁን እንደው የሚያከብሩት አንድ አለ የቀረማ ልጄ። ስለዚህ ልጄን ያፍሩት ይሆናልና ልጄን እልካለሁ ብሎ ልጁን ላከ። አሁን ይሄ በጣም ቀላል የሆነ ምሳሌ ነው ኢየሱስ እየተጠቀመ ያለው። እንደውም ወሬ የሆነ ቡና ላይ የሚወራ አይነት ወሬ ነው የሚመስለው፣ ግን ደግሞ ስትይዙት በጣም እግዚአብሔር ምን አይነት ልብ እንዳለው የሚያሳይ ነው። ስለዚህ እግዚአብሔር የመጨረሻውን ከምድር የሚጠብቀውን ፍሬ ለማግኘት ማንን የላከው? ልጁ ኢየሱስ ክርስቶስን። ልጁ ኢየሱስ ክርስቶስን ሲልክ የነበረው የሰማይ ሕሳቤ ምንድነው? ልጄን ያፍሩታል፣ በልጄ ላይ ይሄንን ነገር ምላሻቸው መልካም ይሆናል ነው። ዮሐንስ ወንጌል መጽሐፍ ሲነግረን እርሱ በዓለም ነበረ፣ ዓለሙ ግን ምን አላለውም ይላል፣ አላወቀውም። ወደ እርሱ ወደ ሆኑት ወገኖቹ ይመጣ ነበረ፣ ግን የገዛ ወገኖቹ ምን አላሉትም፣ አልተቀበሉትም ይልና አለመቀበል ግን ብቻ አይደለም፣ ያለመቀበላቸው የመጨረሻ ውጤቱ ሪጀክት ሲያደርጉት ወይም ደግሞ ገፍተው ሲያስወጡት ከወይኑ ስፍራ አውጥተው ከኛ ጋር እድል ፈንታ የለህም ብለው የተሰጣቸውን እድል ገፍተው እንዳወጡት መጽሐፍ ቅዱስ ይነግረናል። ከትንሽ ጊዜ በኋላ ኢየሱስ ክርስቶስን በፍርድ ሸንጎ አቅርበውት ከያዙት በኋላ የደረሰበትን እንግልት አስመልክቶ ኢየሱስ ሲናገር እንዲህ ብሎ ይናገራል። ደብረ ዘይት ተራራ ላይ ተቀመጠና የኢየሩሳሌምን ከተማ እያየ መንፈሳዊ አለቆቿ እነዚህ ፈሪሳውያን፣ ሰዱቃውያን አስተዳዳሪዎቿ እንዳልተቀበሉትና የመጨረሻው ሰዓት እንደገባው በደረሰ ጊዜ በእንባ እያለቀሰ ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፏ ስር ደብቃ እንደምትሸሽግ ልጆችሽን ለመሰብሰብ ምን ያህል ፈለግኩኝ፣ አንቺ ግን አልወደድሽም፣ የጉብኝትሽን ወራት አላወቅሽምና ስለዚህም ብሎ አሁን አንቺ ላይ ያለው ቅጥር ይነሳና ሌሎች ጭፍሮች መጥተው አንቺን ምን ይሉሻል አላት፣ ያጠፉሻል ብሎ ስለ ኢየሩሳሌም ትንቢት ተናገረ ይላል። የመጎብኘት ወራቷን እንደምታሳልፍ ገፍታ እንደምትጥለው ተናግረው ማለት ነው። ስለዚህ ከወይኑ አትክልት አውጥተው አትፈለግም ብለው አስወግደው ብለው እንደገደሉት መጽሐፍ ቅዱስ ይናገራል። እስከዚህ ድረስ ያለውን ታሪካዊም የሆነ ምስክርነት ስላለን ብዙ አይከብደንም። ግን እኔ አሁን ዛሬ ላይ አንዴ እንድናይ የምፈልገው ነገር ምንድን ነው? እንግዲህ እንዲህ ላደረጉት ሰዎች የተላከውን ልጅ ገፍተው ላባረሩት ማህበረሰብ ኢየሱስ መጨረሻ እንደዚህ ብሏቸዋል። የእግዚአብሔር መንግስት ከእናንተ ምን ትላለች? ትወሰድና ከዛ በኋላ ለማ ትሰጣለች? አይሰማም። ፍሬዋን ለሚያደርግ ለሌላ ህዝብ ትሰጣለች ብሎ ተናገረ። ስለዚህ አሁን የእግዚአብሔር መንግስት ተወስዳ ፍሬዋን ለሚያደርግ ለሌላ ህዝብ ስትሰጥ የምትሰጠው ዝም ብሎ ለሰው አይደለም። ምን ለሚያደርገው ነው የምትሰጠው? ፍሬዋን ለሚያፈራ ሰው ወይም ህዝብ ነው የምትሰጠው። ስለዚህ አንድ ጊዜ ያንን ህዝብ
እንዴት እንደተገኘ እናስብና ከዛ በኋላ ከዛም ህዝብ የሚጠበቅ ምን አለ? ፍሬ አለ። አያችሁ፣ በደፈናው በትምህርት እስራኤላውያኖች ወይም ደግሞ አይሁዳውያኖች በጊዜው የመጣላቸውን የክርስቶስ ኢየሱስን የመዳን አቅርቦት ወይም የእግዚአብሔር መንግስት አቅርቦት እምቢ ብለው ስለገፉት ለአሕዛብ ምን ደረሰ እንላለን? ወንጌል ደረሰ እንላለን እንጂ ለአሕዛብ በደፈናው የእግዚአብሔር መንግስት ተሰጠ ለማለት የሚያስደፍረን አቅም ውስጥ መግባት የምንችለው ምኑን የሚያደርገውን አሕዛብ ነው፣ ፍሬውን የሚያደርግ። ስለዚህ ወንጌል መድረሱ ብቻውን እኛን እድለኞች አያደርገንም። ምኑን ስናደርግ ነው? ፍሬውን ስናፈራ ነው። ይሄንን ሐሳብ የበለጠ ስለማብራራው ስነካው በደንብ ይገባናል። አሁን ልመልሳችሁና እንዴት ነው ወደኛ ይሄ ነገር የደረሰው? ወይም ደግሞ የእግዚአብሔር መንግስት ከነርሱ ተወስዶ ወደ ሌላው ህዝብ ከአይሁድም ከአሕዛብም የሆኑት ጋር እንዴት ነው የደረሰው? አንድ ጊዜ ኤፌሶን መጽሐፍ ምዕራፍ 2 ላይ እንሄዳለን። የኤፌሶን መጽሐፍ ምዕራፍ 2 ቁጥር 11ን እስቲ እናንብበው። ጳውሎስ ለኤፌሶን ሰዎች ነው የጻፈው ይህንን መልእክት። ቁጥር 11 ላይ እንደዚህ ይላቸዋል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አንድ ጊዜ እንድናነበው በደንብ እፈልጋለሁ። ትኩረት ሰጥታችሁ አንብቡት። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ 1 2 3 ስለዚህ እናንተ የኤፌሶንን ሰዎች አይደለ? ስለዚህ እስቲ ወይ እንደዚህ እናደርገው፣ እኛ እንበል። ምክንያቱም እኛም እንደ ኤፌሶን ሰዎች ራሳችንን እናስብና ስለዚህ እኛ አስቀድሞ በሥጋ አሕዛብ የነበርን በሥጋ በእጅ የተገረዙ በተባሉት ያልተገረዙ ተብለን የተባልን ይህንን እናስብ። አሁን ማሰብ ጀምሩ። በዚያ ዘመን ከእስራኤል መንግሥት ርቀን በዚያ ዘመን ማለት መቼ? ኢየሱስ ክርስቶስ ከመምጣቱ በፊት በዚያ ዘመን ከእስራኤል መንግሥት ይለዋል። አይታችኋል? ከእስራኤል መንግሥት ሲል ጳውሎስ እያለ ያለው እስራኤላውያኖች ከሚተዳደሩበት ጂኦግራፊ አይደለም። ከምኑ ነው? ከእግዚአብሔር መንግሥት ለእነርሱ ተሰጥቶ ከነበረው የእግዚአብሔር መንግሥት ምን ብላችሁ ርቃችሁ፣ ከዛስ ከተስፋውን ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ። ስለዚህ አሁን እንደዚህ ነው እያለ ያለው ጳውሎስ ለኤፌሶን ሰዎች ሲናገር፣ በፊት እናንተ ከማን ርቃችሁ? መጀመሪያ ከእግዚአብሔር መንግሥት ርቃችሁ፣ ከዛስ ከተስፋው ቃል ኪዳን እንግዶች ሆናችሁ፣ ከዛ እንደገና ከዚህ ዓለም ከዚህ እግዚአብሔር አዘጋጅቶት ከነበረው የእግዚአብሔር መንግሥት ዓለም ተስፋ ምን ብላችሁ አጥታችሁ፣ ከዛስ ከእግዚአብሔር ተለይ። ስንት ነገር እንደደረደረ አይታችኋል። እነዚህ ነገሮች ሁሉ ማጋ ነበሩ ማለት ነው? እስራኤላውያኖች ጋር ነበሩ። ከእግዚአብሔር የተስፋ ቃል ጋር አብረው ነበሩ። ከእግዚአብሔር ጋር ያልተለያዩ ሕዝቦች ነበሩ። ኪዳን ነበራቸው። መንግሥት ተሰጥቷቸው ነበረ። ከዛ በኋላ ምን ሆነ? እናንተ እንደዛ ነበራችሁ። ያለማ ነበራችሁ ይላል? ያለ ክርስቶስ ነበራችሁ። ወይም ክርስቶስ እናንተን ርስት አድርጎ ገና ምን አላላችሁም ነበር? አልወሰዳችሁም ነበር። የክርስቶስ ርስት ማ ነበረ? ያን ጊዜ እስራኤል ነበረ። አሁን ግን አለ ርስቴ ብሎ ሲመጣ ርስቱን እንዳይወርስ አይደል ያሉት? ምን እንበለው አሉ? ከርስቱ አውጥተን ምን እንበለው? እንግደለው። ምን ማለት ነው? እስራኤል አንፈልግህም፣ የአሕዛብ አለቆችና ስልጣናት ምን ይበሉን? ይግዙን የማለት ያህል ነው ሪጀክት ያደረጉት። ግን ሁሉ አደረጉት? አላደረጉትም። የተወሰኑ አልተቀበሉትም፣ ተቀብለውታል።
አሁንም በደንብ ግራ እንዳይገባችሁ ላሳያችሁ ፈልጋለሁ። አንድ ያንብቡት ኤፌሶንን 4 ነገር አስነብቤያቸዋለሁ። ምን አንደኛ የእስራኤል መንግስት ሲል ጳውሎስ ምን እያሰበ ነው? እና ሄሮድስን እያሰበ አይደለም። ማንን እያሰበ ነው? የእግዚአብሔርን መንግስት። ከዛስ በኋላ የተስፋው ቃል ኪዳን። ከዛስ በኋላ በዚህ ውስጥ ያለውን ተስፋ ማጣት። ከዛ ከራሱ ከእግዚአብሔር ምን ማለት መለየት። እነዚህ ነገሮች በፊት እነማ ላይ ነበር የነበሩት? አሕዛብ ላይ። እነዚህ 4ቱ ነገሮች እስራኤላውያኖች ላይ ነበረ፣ አሕዛቦች ዘንድ አልነበረም። አሁን ያለ ክርስቶስ ነበራችሁ ሲል እያወራ ያለው እስራኤላውያኖች ግን በማ ነበሩ? ያለ ክርስቶስ የሚለው እኮ ሐሳብ ምን ማለት መሰላችሁ? እሺ ተመለሱልኝ፣ ትንሽ ስንበታተን ስለማይ እንዲህ ላስተካክለው። 4ቱን ነገሮች ቁጠሩልኝ። የእስራኤል መንግስት የሚለው የማ መንግስት ነው? ከዛ የእግዚአብሔር የተስፋ ቃል ኪዳን አለ። ከዛ ያ ዓለም አለ አይደለ? ውስጡ ያለው ተስፋ አለ። ከዛ ደግሞ ማን አለ? እግዚአብሔር አለ። ከዛ ማን አለ? ክርስቶስ አለ። ይሄ እነማ ጋር አልነበረም? አሕዛብ ጋር አልነበረ። አሕዛብ ጋር አልነበረ ካለ ማጋ ነበር? እስራኤል ጋር ነበር። በሌላ አነጋገር እስራኤል ጋር ክርስቶስ ነበር ማለት እንድንችል ያደረገን ከመጀመሪያ ጀምሮ እስራኤልን ርስቱ አድርጎ ለማስለሰጠው ነው። ለክርስቶስ ሰጥቶት ነበር። በፊት አስተምሬያቸዋለሁ። እስራኤል ከአሕዛብ መካከል የተመረጠች የማ ርስት ነበረች? የክርስቶስ ርስት ነበረች። ሌሎቹ አሕዛቦች ግን የሚገዟቸው እነማ ነበሩ? አለቆችና ስልጣናት፣ አማልክቶች ነበሩ። እስራኤልን ግን ገዝተው አያውቁም። የእስራኤል ገዢ ማን ነው? እግዚአብሔር ክርስቶስ ነው። ለዚህ ነው ከተጀመረችበት ቀን ጀምሮ ያ መልአክ አብሯቸው ነው። ስሙ ማን ነው? ክርስቶስ። ከኔ ጋር ናችሁ? ኦኬ። አብርሃምን ማን ነው የጠራው? ኦኬ። እግዚአብሔር ሲጠራው ግን እኮ መጽሐፍ ቅዱስ ሲናገር የእግዚአብሔርም ቃል አብርሃምን እጁን ይዞ አወጣው ከድንኳን ብሎ አብሮት ያወራው ማን ነው ብዬ አስተምሬያለሁ። የእግዚአብሔር መልአክ። የማ ስም ነው? የክርስቶስ። ስለዚህ ከአብርሃም ጥሪ ጀምሮ ማን ነው አብሮት ያለው? ክርስቶስ። ሙሴን ያነጋገረው ማን ነው? ኢያሱን ያነጋገረው ማን ነው? ጌዲዮንን ያነጋገረው ማን ነው? ይኸውላችሁ ክርስቶስ በስጋ ከመምጣቱ በፊት አንድም ቀን ከእስራኤል አብሰንት ሆኖ አያውቅም። ስለዚህ እስራኤል በማናት? ያለ ክርስቶስ የሚባለው እስራኤልን አይመለከትም። ሁሌ የእስራኤል ጠባቂ፣ የእስራኤል ተዋጊ፣ የእስራኤል አብሮ ያለ አራማጇ ማን ነው? ክርስቶስ ነው። አሕዛብ ጋር ግን ስንመጣ አሕዛቦች እንዲህ የላቸውም። አሕዛቦች በማስር ናቸው? በአለቆችና በስልጣናት በአማልክቶች ስር ነበሩ። አሁን ታዲያ ኢየሱስ ክርስቶስ ሲመጣ በስጋ ሲመጣ ያልጠበቁት አይነት አመጣጥ ስለመጣ እስራኤላውያኖች ማንን ሪጀክት አደረጉት? ኢየሱስ ክርስቶስን። ኢየሱስ ክርስቶስን ሪጀክት ሲያደርጉት ክርስቶስ እንዲህ አላቸው፣ የእግዚአብሔር መንግስት ከናንተ ትወሰድና ወደ ማ ትሄዳለች? ፍሬዋን ወደሚያደርግ ህዝብ፣ ወደ አሕዛብ አይደለም ያለው። ይህን ትምህርት ነው ማስተካከል የሚፈልግ። ወደ አሕዛብ አይደለም፣ ፍሬዋን ምን ወደሚል ህዝብ፣ ወደሚያደርግ ህዝብ። ስለዚህ ተከተሉኝ። አሁን ፍሬዋ የሚያደርገውን ህዝብ እንድናይ ስለፈለግኩ ነው። ከዛውን ጳውሎስ እንደዚህ አላቸው፣ ያለ ክርስቶስ ነበራችሁ ካላቸው በኋላ አሁን ግን እናንተን በፊት ምን ብላችሁ የነበረውን ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል? ቀርባችኋል። ወደ ማን የቀረብ ነው? ከላይ እኮ ጠቅሶታል። ያለ ማን ነበራችሁ? ከማ ተለይታችሁ ነበር። ስለዚህ ወደ ማን የቀረብ ነው? በክርስቶስ ደም ወደ ማ ቀርበናል? ወደ ክርስቶስ አላቸው። አሁን ኤፌሶንን እንዲቀርባችኋል ካላቸው በኋላ እርሱ ሰላማችን ነውና ሁለቱን ምን ያለ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳውን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አሁን በደንብ ስሙኝ። ሁለቱ የሚላቸው እነማንን ነው? ይሄ ነው አሁን እንድናስተካክል የሚፈልገው። እሺ እንደገና እናንብበው። አሁንም ቸኩዬባችሁ ከሆነ ይቅርታ አድርጉልኝ። እሺ እዚች ጋር ማስተካከል ያለብን ስለሆነ ነገር
እሺ ቁጥር 14 ጋር ስትሄዱ እርሱ ምናችን ነው? ሰላማችን ነውና ማንን? ሁለቱን ምን ያለ? ሁለቱን ያዋሃደ። ሁለቱን እነማን ናቸው? ይሄንን ነው በደንብ እንድትሰሙ ፈልገው። እግዚአብሔርና እኛ አይደለንም ሁለቱ የተባልነው። ሄሎ ማንና ማንን ነው? ከአሕዛብ የሆኑ ፍሬዋን የሚያደርጉ ህዝቦችና ከእስራኤል የሆኑ ፍሬዋን የሚያደርጉ። እቺን ቃል ያዙልኝ። ከእስራኤልም ከአሕዛብም ምኑን የሚያደርጉ እንጂ በደፈናው አሕዛብንና ማንን? እስራኤልን አላለም መጽሐፍ ቅዱስ። አብረነን። ስለዚህ እነዚህ ሁለቱ እነማን ናቸው? የምትጽፉ ተርጉሙልኝ። ሁለቱ እነማን ናቸው? አቤት። የእግዚአብሔርን መንግስት ፍሬ የሚያፈሩ አሕዛብና የእግዚአብሔርን መንግስት ፍሬ የሚያፈሩ እስራኤላውያን። ምክንያቱም የእግዚአብሔር መንግስት ከናንተ ትወሰዳለች ያለው ከነማን ነው? ፍሬዋን ከማያደርጉ ምናውያኖች? እስራኤላውያኖች። ምን ማለት ነው? ፍሬውን የሚያደርጉ እስራኤላውያኖች ግን አብረውት ነበሩ። ስንት ነበሩ ያኔ? ታስታውሳላችሁ? አጠገቡ 12 አሉ። ከትንሽ ጊዜ በኋላ 120 500ም አሉ። እነሱ ፍሬውን የሚያደርጉ ምኖች ናቸው? እስራኤላውያኖች። አሁን ደግሞ ሌላ ህዝብ ሊጨመር ነው። ምን የሚያደርጉ? ፍሬዋን የሚያደርጉ ምኖች? አሕዛቦች። ስለዚህ በደንብ ልብ ብላችሁ ስሙኝ። በደፈናው አሕዛብ አልተቆጠረም፣ በደፈናው እስራኤል አልተቆጠረም። የተቆጠሩት ሁለት ተብለው የተዋሃዱት ምኖች ናቸው? ፍሬውን የሚያደርጉ አሕዛብ፣ ፍሬውን የሚያደርጉ እስራኤል። እሺ ቀጥላችሁ ስታነቡ ምን ይላል? አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ፣ ይቅርታ፣ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል? ቀርባችኋል። መቅረቢያው ምንድን ነው? የክርስቶስ ደም። ስለዚህ የክርስቶስ ደም ለማ? ፍሬዋን ለሚያደርጉ አሕዛብና ለማ? ስለዚህ ፍሬዋን ለሚያደርጉ የእስራኤል። ስለዚህ በክርስቶስ ደም የቀረቡት ማንና ማን ናቸው? ፍሬውን የሚያደርጉ አይሁዶችና ፍሬውን የሚያደርጉ አሕዛቦች ናቸው። ከዛ በኋላ ቀረቡ። አሁን የሚቀርቡት ወደ ማን ነው? በጋራ ወደ ማን እየቀረቡ ነው? ወደ እግዚአብሔር። አሁን ስለዚህ ሁለቱም ቀረቡና ጳውሎስ ምን ይላል? በሕግ ምክንያት ወይም ደግሞ በሙሴ ሕግ ምክንያት በተሰጠው ኪዳን ምክንያት ተለያይተው ነበሩ። ማንና ማ? አሕዛብና እስራኤል። በመገረዝና ባለመገረዝ ተለያይተው የነበሩ ህዝቦች ነበሩ። ስለዚህ ካልተገረዙትም አይደለ በክርስቶስ ደም ምን አደረገ? ወሰደና ከተገረዙትም በክርስቶስ ደም ወሰደና አሁን ያልተገረዙ በክርስቶስ ደም፣ የተገረዙ በክርስቶስ ደም አመጣና አይደለም ይላል። ከዛ ምን አደረገ ይላል? በመካከላቸው የነበረውን ባለመገረዝ በህግ የነበረውን ግድግዳ ምን አለ? አፈረሰና እነዚህም ህግን እንዳያስቡ እነዚህም ህግ የለኝም ብለው እንዳይኮነኑ ሁለቱንም አፈረሰና ምን አደረጋቸው? አንድ አዲስ ሰው ምን አደረገ ይላል? ፈጠረ። እስቲ ፈጠረ በሉኝ። ስለዚህ እግዚአብሔር ስንት አዲስ ሰው ፈጥሯል? አንድ አዲስ አይደለ? ያ ፍጡር ያ የተፈጠረው ማህበረሰብ ምን አይደለም? በስጋም እስራኤላዊም አይደለም። ከዛስ አሕዛብም እና አጠገባቸው አሕዛብ አይደለንም በሉት። ወተናል። ሄሎ ከኔ ጋር ናቸው? ወተናል። አሁን ወተን አንድ አዲስ ምን ሆነናል? ህዝብ ሆነናል። ሄሎ እስቲ አዲስ ህዝብ በል። እሺ ስለዚህ አሁን ይሄ አዲስ ህዝብ ግን የሚታወቅበት ነገር አለው። የሚታወቅበት ይሄ አዲሱ ህዝብ የሚታወቅበት የመንግስት ምን ፍሬ እንዲያደርግ ነው አይደል? የመንግስትን ፍሬ የሚያደርግ ወይም ደግሞ ክርስቶስ ኢየሱስን ጌታ አድርጎ አምላክ አድርጎ የመንግስቱ ንጉሥ አድርጎ በመቀበል የእግዚአብሔርን አገዛዝ በህይወቱ ላይ ያነገሰውን ህዝብ ነው አዲስ ሰው። እሺ በደፈናው ለኛ እንዲገባን እንዲህ እንበል። በምድር ላይ ስንት አይነት ሰዎች አሉ? እንድታስቡ ስለፈለኩኝ እንደ መጽሐፍ ቅዱስ
ስንት? 3 ማን ማን? ሄሎ ስንት አይነት ህዝቦች አሉ? እሺ ህዝቦች ልበለው። ስንት አይነት ህዝቦች አሉ? አትፍሩ፣ ግድ የለም ትምህርት ነው። 3 ህዝቦች አሉ በኤፌሶን መሰረት። አንዱ ህዝብ ማን ነው? እስራኤል፣ በመገረዝ የሚታወቀው በስጋ የመጣ በአብርሃም በኩል የመጣ በይስሐቅ በያዕቆብ የተቆጠረ። ሌላ ህዝብ ደግሞ አለ፣ ከነገር ከቋንቋ ከህዝብ ከወገን ተባስቶ በምድር ላይ ያለ ምን አሕዛብ የምንለው ወይም ደግሞ የመገረዝ ስርዓት አልተሰጠውም የምንለው ኪዳን ያልነበረው ህዝብ አለ። ሌላ ህዝብ አለ ደግሞ የዛሬ 2000 ዓመት የተገለጠ ማ ይባላል? አዲስ ህዝብ። ኦኬ። ለዚህ ነው መጽሐፍ ቅዱስ እናንተ የእርሱን በጎነት እንድትነግሩ ከጨለማ ወደሚደነቅ ብርሃን የጠራችሁ። ሄሎ ምንድን ነው የሚለው? የንጉሥ ካህን ቅዱስ፣ አንድ ቅዱስ ህዝብ ተፈጥሯል። ሄሎ ያ ቅዱስ ህዝብ ነው አሁን ዋና ፎከስ ምድር ላይ። ሄሎ ስለዚህ ስንት ህዝብ አለ? 3 ህዝብ አለ። በደንብ ያዙልኝ። እኛ የቱ ጋር ነን? ጴጥሮስ ቅዱስ ህዝብ አለ። ኦኬ። ጳውሎስ ደግሞ አዲስ ሰው ብሎ ጠራን። ስለዚህ እሱ ጋር ያለውን በደንብ እንድትይዙልኝ ይፈልጋል። አሁን ላመጣ ነው። በደንብ ተከታተሉኝ። ትምህርትም ስለሆነ መሰረታዊም የቤተ ክርስቲያናችን አስተምሮት ሆኖ መቀጠል ስላለበት አሁን በደንብ ስሙ። ስለዚህ ኢየሱስ ክርስቶስ ወደ ታሪኩ ስመልሳችሁ እዚህ ጋር ጳውሎስ ጋር ያመጣውበት ምክንያት የማቴዎስን ነገር ላሳያችሁ ስፈልግ ነው። ከወይኑ አትክልት ያወጡት ከማን ነው? ከእስራኤል አይደለ? ሲገሉት ኢየሱስ ክርስቶስ በደሙ ማንን? ከእስራኤልም ከአሕዛብም የሆኑ ምን ሊፈጥር ነው? አዲስ ቅዱስ ህዝብ። ያ ቅዱስ ህዝብ ግን በኢየሱስ ንግግር በማቴዎስ የእግዚአብሔርን መንግስት ምን የሚያደርግ ነው? ፍሬ የሚያደርግ ህዝብ ማለት ነው። የኢየሱስን ጌትነት የተቀበለ ከዛ በኋላ ደግሞ መንግስቱን በምድር ላይ ለማስፋፋት ራሱን ለእግዚአብሔር ምን ያለ የሰጠውን ህዝብ ነው። እሺ እንደዛ እናድርግና አሁን እንድንመለስ የምፈልገው ዮሐንስ ወንጌል መጽሐፍ ምዕራፍ 15 ላይ ነው። ፈቃዳችሁ ከሆነ የጎኑን ቬንቲሌሽን ትሰሩልኝ። ዮሐንስ 15 ላይ አውጡልኝ። እሺ ቁጥር 1 ሁሉም ሰው ቁጥር 1ን ያንብብልኝ። 1 2 3 ምን ይላል? ድገሙት። አንዴ ድገሙልኝ። አንዴ ድገሙ። ፊታቸውን እያያችሁ አንዳንዶቻችሁ ስለማታነቡ ነው ማስደግመው። ለሌሎቹ ድካም አትሆኑብኝ። ድገሙልኝ። እሺ አሁን በደንብ ስታነቡ ታስተውላችሁ አንብቡ። እያንዳንዷን ኢየሱስ የሚናገረው እያንዳንዱ ቃል ይተረጎማል ብያቸዋል። እሺ በሉልኝ። አሁን ስለዚህ እውነተኛ የሚል ቃል ካለ ምን አለ ማለት ነው? አሁን ኢየሱስ እንዲህ ያለ ነው፣ እውነተኛው የወይን ግንድ። ኦኬ ግን በምሳሌው እኮ ሌላ የወይን ግንድ ነበር፣ የወይን አትክልት ነበር አይደለ እንዴ? ልክ አይደለው? ስለዚህ ያን የወይን ግንድ የወይኑ አትክልትን አሁን ኢየሱስ ወደ ምን ያመጣዋል? በፊት የወይኑ አትክልት ሆኖ የተገለጠው ማን ነበር? እስራኤል በአብርሃም በኩል አይደል እንዴ? አሁን መጣና ኢየሱስ ክርስቶስ ከዚህ በኋላ ማን ነው ግንድ የሚሆነው አለ? እኔ ነኝ የምሆነው አለ። እውነተኛው ግንድ እኔ ነኝ የምሆነው። ምን ማለት ነው? የእግዚአብሔር መንግስት አሁን እኔ ነኝ። ከዚህ በኋላ የሚቀጥለው የመንግስቱ አሰራር በማ በኩል ነው የሚቀጥለው? በእኔ በኩል ነው። ምክንያቱም ከዚህ በፊት አደራ ተሰጥቷቸው የነበሩት ሁሉ የወይን ግንድነትን እየሰሩ እንዲቆዩ የተባሉት ሁሉ ምን አላረጉም? ስላልተወጡ፣ ፍሬ ስላላፈሩ አሁን የወይኑ ግንድ ማን ሊሆን ነው? ኢየሱስ። ስለዚህ እውነተኛው ግንድ እኔ ነኝ አለና አባቴ ምንድን ነው አለ?
ገበሬው ነው። በፊትስ ባለቤቱ ማን ነው? አባት አይደለ እንዴ? አሁን ገበሬው ነው ካለ በኋላ ኢየሱስ እየነገረን ያለው አንድ ነገር አለ። ይሄኛው ግን የወይን ግንድ ያፈራል። አብራችሁ ናችሁ? ይሄ የወይን ግንድ ዝም ብሎ የሚቀር አይደለም። ይሄ የወይን ግንድ እውነተኛ የወይን ግንድ ስለሆነ እውነተኛ ፍሬ ያፈራል። አሁን የወይን ግንድ ሲል የወይን ሐረጉን አስቡት። ከዛ ሲቀጥል ምን አለ? ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል። ከዛስ በኋላ ኦኬ፣ በጣም እንድታስቡ ፈልጋለሁ። ስለዚህ አሁን ይኸውላችሁ ፍሬ የሚያፈራ ነገር እርሱ ላይ ተገንብቶ ሊሄድ ነው። ስለዚህ ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ሁሉ ፍሬ ሊያፈራ ኢየሱስን የሚጋጠመውን ሁሉ እግዚአብሔር ምን ያደርገዋል ማለት ነው? ቅርንጫፍ ያደርገዋል። አሁን የግል ትርጉም መተርጎም አቆሙ እዚህ ጋር። ምክንያቱም ግለሰቦችን እያሰበ ኢየሱስ ስላልተናገረ ይሄንን ክፍል ለምንድን ነው ያስገባውላችሁ? አሁን የወይኑ ሐረግ የወይኑም ግንድ ሆኖ እያገለገለን ያለው እስራኤል አይደለችም። ማን ነው? ራሱ ኢየሱስ ክርስቶስ የጀመረው ቅዱስ ሕዝብ ነው። ስለዚህ እዚሁ ጋር እንምጣና ግን ይሄ ቅዱስ ሕዝብ ወይም ደግሞ ይሄ ሕዝብ የምን ሕዝብ ነው? ወደ ማቴዎስ ልመልሳችሁ። ብዙ ነገር እየነካውባቸው ያለው ቴዎሎጂያችንንም እየሰራው መሄድ ስላለብኝ ነው። አንድ ጊዜ ማቴዎስ ላይ ተመለሱልኝ። ሆፕፉሊ ወደዚህ ወደዛ ስላረኳችሁ ከትልቅ ይቅርታ ጋር ማቴዎስ ጋር የወይን ግንድ የሆነው ማን ነው? እኔ የወይን ግንድ ነኝ ያለው ኢየሱስ ነው አይደል? ማቴዎስ ጋር ግን የወይኑ አትክልት ቦታ ጋር ምን ሆኖ ነው የተገለጠው? ልጅ። ስለዚህ ግንዱ ምንድን ነው ማለት ነው? የእግዚአብሔር ልጅ ነው አይደል እንዴ? ስለዚህ ግንዱ የእግዚአብሔር ልጅ ነው። እኔ የወይን ግንድ ነኝ ነው አይደል ያለው? እሺ፣ ስለዚህ የወይኑ ግንድ በማቴዎስ ወንጌል ላይ ሄዳችሁ ስትመለከቱት ማን ነው? ልጁ ነው። ልጅ ሆኖ ነው የተገለጠው። ስለዚህ ግንዱ ልጅ ከሆነ ቅርንጫፎቹ ምንድን ናቸው? ትንሽ እኮ ሀሳብ ነው የሚጠይቀው። አይከብድም እኮ። እሺ፣ አሁን ግንድና ልጅ ማስታረቅ ከበደን መሰለኝ። እሺ፣ ይቅርታ፣ ይሄንን ግንድን ቶ የወይኑ አትክልት ማን ነው? በፊት ማን ነበር? አሁን ማ ሆነ? ክርስቶስ። እኔ የወይኑ ምን ሆኛለሁ አለ? አትክልት ሆኛለሁ አይደል? አዎ፣ ግንዱን እናውጥፋው ብዬ አትክልት ሆነና ከዛ ግን ይሄ የወይን አትክልት ሲመጣ ማ ሆኖ ነው የመጣው? ሄሎ፣ ማ ሆኖ ነው የመጣው? ምኔና ያለው እግዚአብሔር ልጄን እልከዋለሁ አይደል ያለው? ሲመጣ ምን ሆኖ ነው የመጣው? ልጅ ሆኖ ነው የመጣው። ስለዚህ እሱ የወይን አትክልት ልጅ ከሆነ ቅርንጫፎቹ ምንድን ናቸው? ልጆች ናቸው። ስለዚህ የቅዱስ ሕዝብ የሚባለው የልጆች ሕዝብ ማለት ነው። ልጆች የሆኑ ምኖች? ሕዝቦች። እሺ፣ አሁንም እሱ እንድትይዙ ፈልጋለሁ። ኦኬ፣ አሁን እንደ ሳይንስ እንድትሰሙት አልፈልግም። በጣም ለማስተካከል እየሞከርኩኝ ነው። እሺ፣ ስለዚህ ይሄ አሁን ቅዱስ ሕዝብ ሌላው ስሙ ምንድን ነው የሚባለው? ልጆች፣ የእግዚአብሔር ልጆች። እሺ፣ ኢየሱስ ደግሞ ሲጠራቸው የመንግስት ልጆች ይላቸዋል። ስለዚህ ከዚህ ጊዜ ጀምሮ አሁን እግዚአብሔር ይሄ ኢየሱስ ከመጣበት ጊዜ ጀምሮ መልእክተኞችን ሳይሆን የሚልከው ምኖችን ነው የሚልከው? ልጆችን ነው የሚልከው። ስለዚህ አሁን በአጠቃላይ እግዚአብሔር ማንን ነው የሚጠቀመው ማለት ነው? ልጆችን። ምን እንዲያደርጉ? ፍሬ እንዲያፈሩ፣ እንድትሄዱ ፍሬም እንድታፈሩ ምን አልኳችሁ? ሾምኳችሁ አይደለ? ፍሬያችሁን በምን እንዲህ ነው? በህይወት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ መጣና ምኖችን ነው የፈጠረው? ልጆችን። አሁን ተመልከቱ። ስለዚህ ይሄ መንግስት የምን መንግስት ነው ማለት ነው? የልጆች መንግስት ነው። የልጆች መንግስት ከሆነ የመውረስ፣ የማስተዳደር፣ የማሸነፍ ዲኤንኤ ያለው ማለት ነው። ከኔ ጋር ናችሁ? ሃይማኖት አይደለም። ምኖችን የጀመረው ኢየሱስ? ልጆችን። ስለዚህ አሁን የወላችሁ ተመልከቱ። ባሪያዎች ሆነን እንዳንኖር ልጆች እንድንሆን እግዚአብሔር ስለፈለገ ምኑን ላከ? ልጆችን ላከ። ስለዚህ ይሄ መንግስት የምን መንግስት ነው የሚባለው? ሌላ ስሙ የልጆች መንግስት። ኦኬ። ስለዚህ ይሄ መንግስት የልጆች መንግስት ከሆነ ልጆች ሆነው ያልገቡ ሁሉ የመንግስቱ አባል መሆን አይችሉም ማለት ነው። ኦኬ።
ይሄንን እንያዝና ዮሐንስ 3 ላይ እንሂድ አንድ ጊዜ። ሁላችሁም የምታውቁት የመጽሐፍ ቅዱስን ክፍል ነው የማሳየው። ዮሐንስ 3 ከቁጥር 1 ጀምረን እናንብበው። 1 2 3 ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እሺ፣ መምህር ሆይ አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ ከዛ ከዛስ እንዴት ሊወለድ ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ? ኢየሱስም መለሰ እውነት እሺ ጥሩ ይብቃ እዚህ ድረስ። ኒቆዲሞስን ማንነቱን ሄዳችሁ ስታነቡ ምንድን ነው? ፈሪሳዊ ነው። የአይሁድ አለቃ ነው። ምን ማለት ነው? በትምህርት በእውቀት የሙሴን ሕግ በመጠበቅ የእግዚአብሔር መንግስትን ተካፋይ ለመሆን በሚያስገኝ የተስፋ ኪዳን ሁሉ የተሞላ ብቁ የሆነ ሰው ነው። ወደ ኢየሱስ በሌሊት መጥቶ ያለውን በደንብ ስንሰማ ምንድን ነው የሚለው? ያነበብነው ክፍል ላይ እግዚአብሔር ከማጋ ኦኬ። ስለዚህ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል ምን ማለት ነው? እግዚአብሔር ከእርሱ ጋር መሆኑን ምልክቱ በኒቆዲሞስ ቴዎሎጂ እነዚህ ምኖች ናቸው? ምልክቶች። ስለዚህ እነዚህ ምልክቶች የማያደርጉትን ሁሉ ኒቆዲሞስ ምን እያለ ነው? ሄሎ እግዚአብሔር ከማጋ ከእነርሱ ጋር እንዳለ ኢቭን ራሱን ራሱ እያለ ነው እኮ ኒቆዲሞስ። እኛ ጋር የሌለ አንተ ጋር ያለ ነገር አለ እያለው መሰለኝ አይደል? ምክንያቱም እግዚአብሔር የምታደርጋቸውን ነገሮች ማድረግ የሚችለው ማብሮት ያለ ነው። ስለዚህ እነዚህን ነገሮች የማያደርግ ከሆነን ምንድን ነው ማለት ነው? ስለዚህ ኒቆዲሞስ ራሱንም እያሳመነ ነው። እኔም ያለሁበት ክልል ይሄ ነገር ስለሌለ አንተ ጋር ያለው እግዚአብሔር እኛ ጋር የለም። እንዲህ ለምን አናነብም? አነባበብ እኮ ነው የማሳየው። ስለዚህ መጣና አንተ ጋር ያለው እግዚአብሔር እኛ ጋር የለም። ስለዚህ ከማን እንደተላክ እናስባለናል? ከእግዚአብሔር። አሁን በዚህ ሂሳብ ውስጥ ሆኖ እያለ ኢየሱስ ምን መለሰለት ነው? እኔ አሁን በጣም እፈልገው ይሄንን ነው። ኢየሱስ ምንድን ነው የመለሰለት? እውነት ነው ትልሃለሁ። የኒቆዲሞስ ጥያቄ ዳግም መወለድ ነው ወይ? የኒቆዲሞስ ጥያቄ እኮ ዳግም መወለድ የሚባል አልነበረም አይደል? ኒቆዲሞስ ከእግዚአብሔር ተልከ እንደመጣ እናውቃለንና ከእግዚአብሔር የመላክህን ነገር አስረዳኝ ነው አይደል? ኢየሱስ ክርስቶስ ግን የነገረው ምንድን ነው? ሰው ዳግመኛ ወዴት? ስለዚህ የምንወለደው ወዴት ነው ማለት ነው? ወደ እግዚአብሔር መንግስት ነው? ወደ ሃይማኖት? ቆይ እንነጋገር። ወደ ማን ነው የምንወለደው? አሁን ኢየሱስ ክርስቶስን ኒቆዲሞስ እንዲህ ይመስለኛል ያየው። ለምሳሌ ኢየሱስ ክርስቶስ ያደረገውን ተአምራት ሰምቷል ኒቆዲሞስ። ውሃን ወደ ወይን ጠጅ ቀይሯል፣ ሙታን አስነስቷል፣ ወይ እህል አብዝቷል። ከተነገረው አላውቅም ብቻ የሆነ ዕውር አብርቷል። እንዲህ የሚለው የተገለጠው እንዳለ ሆኖ በውሃ መራመዱ ምኑን ብዙ ላያውቅ ይችላል። ግን የተነገረው ሪፖርት የተደረጉ ምኖች አሉ፣ ምልክቶች አሉ። እሱም ያያቸው ምልክቶች አሉ። ምልክቶቹን ሁሉ በሪፈረንስ ቼክ ሲያረጋቸው አይደል? እነዛን የመሰሉ ምልክቶች የት ነበሩ? በእስራኤላውያኖች መካከል ነበረ። እነ ኤልሳ ጋር፣ እነ ሙሴ ጋር፣ እነ ኤልያስ ጋር፣ እነ ኢሳያስ ጋር፣ የተወሰኑ ነቢያቶች ጋር ታይቷል ምልክቶቹ አይደል? ከማ ጋር ስለነበሩ? ከእግዚአብሔር ጋር ስለነበሩ። ወይም እግዚአብሔር ከማ ጋር ስለሆነ? ከነሱ ጋር ስለሆነ። ወይም ደግሞ አሁን ራሱ የሚያነጋግረው ኢየሱስ ከማ ጋር ስለነበር? ከነሱ ጋር። አሁን የመሰለው ልክ እንደነሱ ከሱ ጋር
እግዚአብሔር ከእርሱ ጋር አይደለ? ኢየሱስ ክርስቶስ ግን እንደዚህ ነው ያለው፣ እግዚአብሔር ከኔ ጋር መሆኑ እንደተጠበቀ ሆኖ እሱ አይደለም አሁን እዚህ ጋር የመጣው ሌላ ነገር ነው። ከኔ ጋር ናችሁ? እዚህ ጋር የመጣው በእኔ ያለኸው እንደነ ኤልሳ እንደነ ኤልያስ ወይም እንደቀደሙት ነቢያቶች አይነት አይደለም ነው ያለው። እኔ ጋር ያለው መንግስት ነው፣ ወይም ደግሞ ማንም ቢገባበት የሚሰራ መንግስት ነው። ስለዚህ አሁን ምን አለው? እውነት እልሃለሁ ምን ካላለ ሰው ወዴት መግባት አይችልም። ይሄ እኔ ያለሁበት ክልል ማለት ነው። ስለዚህ የእግዚአብሔር መንግስት ማለት ኢየሱስ የገባበት ክልል ነው፣ የነበረበት ክልል ነው ማለት ነው። ስለዚህ አሁን ሰው መግባት ያለበት ወዴት ነው? ሄሎ፣ ሰው መግባት ያለበት ወዴት ነው? የእግዚአብሔር መንግስት እያለ ኢየሱስ እዚህ ጋር የሚያሳየን የቱን ነው? ሄሎ፣ እሱ የነበረበትን አይደለ እንዴ? እሱ የነበረበት ቦታ ምንድን ነው? ወይም ህይወቱ ራሱ የምን ክልል ነው? ስለዚህ ኢየሱስ ሲናገር የእግዚአብሔር መንግስት እዚህ ወይም እዛ፣ አሁን የት ናት አለ? ማጋ? እሱ ጋር። ስለዚህ ኢየሱስ ክርስቶስ ያለበት ክልል የምን ክልል ነው? ኑሮ በአጠቃላይ የምን ክልል ነው? የእግዚአብሔር። ስለዚህ አሁን ሲያየው ኢየሱስ ክርስቶስ ምን አለው? እዚህ ጋር መግባት የሚቻለው በምንድን ነው? ዳግም በመወለድ። ስለዚህ ሰው ዳግም መወለድ ያለበት የት ለመግባት ነው? አቤት! የሃይማኖት ስርዓት አይደለም ይሄ የኢየሱስ አይነት ህይወት። ቆይ እሺ ለድገም እንዳንተጣጣ። ኢየሱስ የሚኖረው ኑሮ አለ። ምን ያለበት? ምልክቶች፣ ድንቆች፣ ዋቴቨር አይደል? ኢየሱስ ያደረገ። አሁን መጣና ኒቆዲሞስ አንተ የምታደርገው ነገር ካለ ነው አለው። ከዛ ኢየሱስ ደግሞ እውነት እልሃለሁ ሰው ምን ካለ ዳግመኛ ከተወለደ የት ይገባል? አቤት! ሰማይ ይገባል አላለውም። ዳግመኛ ከተወለደ የት ነው የሚገባው? የእግዚአብሔር መንግስት ማለት እኮ የልሲሲአይ ማለት አይደለም፣ ወይም ጴንጤነት ማለት። ያን ጴንጤነትም አልነበረም፣ ወንጌላዊ አማኞችም አልነበሩም። ያን ጊዜ የነበረው ማን ነው? ኢየሱስ ነው። የእግዚአብሔር መንግስት ሆኖ የመጣው ማን ነው? ግንዱ ሆኖ የመጣው ማን ነው? ስለዚህ ዳግም ስትወለዱ ላይ ነው የምትሰኩት ነው ያለው። እሱ ላይ ስትሰኩ ምን ይሆናል ነው ያለው? ይሄ ህይወት ይኖር። ስለዚህ ዳግም የምንወለደው ወዴት ነው? ወዴቱ ህይወት? ስለዚህ አሁን ዳግም ልደትን እኛ ግን በመካከል ተሳስተን ወደ መግባት ነው ብለናል። ኦኬ፣ ይሄ ነገር እስኪገባን ድረስ እንቆይ፣ ችግር የለኝም። እኔ ግን እውነታው እንደዚህ ነው። ኢየሱስ ኒቆዲሞስን ና ግባልኝ ያለው የቱ ጋር ነው? ኤልሲሲአይ እንዴ? እንደዚህ አናስብ። ና ግባልኝ ያለው እኮ ወንጌላውያኖች ቸርች አይደለም። ና ግባልኝ ያለው የቱ ጋር ነው? ቆይ የእግዚአብሔር መንግስትን እኮ ተረጎም ነው። የት? የኔ አይነት ህይወት ነው። ስለ ና ግባ ያለው የት ነው? ስለዚህ ኢየሱስ ወደ እኔ መግባት ይቻላል ነው ያለው አይደል? እኔ ያለሁበት ቦታ ላይ መግባት ይቻላል። የምትገባው በማ በኩል ነው? በመንፈስ ቅዱስ። ሄሎ። ስለዚህ አሁን ዳግም ልደት ማለት ክትትል ትምህርት መማር አይደለም። ዳግም ልደት ማለት የውሃ ጥምቀት መውሰድ አይደለም። ዳግም ልደት ማለት በመንፈስ ቅዱስ ትራንስፈር መደረግ ነው። ወዴት? ስለዚህ እኔና እናንተ አሁን ወደ ሃይማኖት ትራንስፈር ካደረግንበት ወደ ምን ማድረግ አለብን ማለት ነው? ወደ መንግስቱ መግባት አለብን። ይቅርታ አድርጉልኝ። አሁን አልዳናችሁም ድናችኋል አይደለም እያወራለሁ። መንግስቱ ግን ከመዳን ይበልጣል። ሄሎ። መዳን አይደለም መንግስቱ መግዛት ነው። መንግስቱ ኑሮውን መኖር ነው። ሄሎ። ምክንያቱም ኒቆዲሞስም እኮ ምን አለው? ሄሎ። የጠየቀው ማን ነው? እንደሚከብዳው ቃል የትምህርት ግን የጠየቀው ሰውዬ ማን ነው? እስራኤላዊ ነው። ስለዚህ በጳውሎስ ትምህርት እስራኤላውያኖች በስነ ስርዓት የሚሄዱት ሰዎች ምን ነበራቸው? ድነት ነገር ነበራቸው። አልተለዩም። ኪዳን አላቸው፣ ተስፋው አላቸው። ግን መጣና ኢየሱስን ሲያየው እነሱ የሌላቸው አለው ኢየሱስ። ስለዚህ ኢየሱስ ወዴት ተወለድ ነው ያለው አይደል እንዴ? አሁን ይኸውላችሁ የእግዚአብሔር መንግስት ትርጉሙ ይስተካከለ። የእግዚአብሔር መንግስት ማለት ሰማይ አይደለም። የእግዚአብሔር መንግስት ማለት ሃይማኖታዊው ህይወት አይደለም። የእግዚአብሔር መንግስት ማለት ኢየሱስ መጥቶ ያሳየን ኑሮ ነው።
ግዴታ በቃ መተማመን አለብን። ሁላችንም አንድ ላይ እግዚአብሔር ወደ መንግስቱ ውለደኝ ማለት አለብን። ወደ መንግስት ምን በለኝ ውለደኝ። ወደ መንግስቱ ስንወለድ የምንኖረው ኑሮ የምኑን ኑሮ ይሆናል? የመንግስቱን ኑሮ ይሆናል። ወይም ደግሞ በማ ሞዴል የተደረገውን? በኢየሱስ ሞዴል የተደረገውን። ይሄ ነው አሁን ከባድ የሚያደርገው። ምክንያቱም ብዙ ዘመን ሃይማኖታዊውን ነገር መፈጸማችን የኖርን አስመስሎናልና ይሄንን ኑሮ በቃ የመንግስት ኑሮ ብለነዋል፣ አሁን ያለንን ኑሮ። ይሄ ግን የመንግስት ኑሮ አይደለም። የመንግስት ኑሮ ቲፒካል የተኖረው በማን ነው? በኢየሱስ ነው። ልንተማመን ይገባናል። የመንግስቱን ኑሮ የኖረ ኢየሱስ ነው። የመንግስቱን ኑሮ ደግሞ ሲኖር አሳይቶናል ኢየሱስ ክርስቶስ። ስለዚህ አሁን ወደ ግንዱ ስንገባ በእኔ ከሆናችሁ ልትሄዱ ምን ልትሉ ፍሬ ልታፈሩ ትሾማላችሁ አይደል ያለው። ስለዚህ በእርሱ የሚያደርገን ማን ነው? ሄሎ እውነት እውነት እልሃለሁ ሰው ከምን ካልተወለደ? ከመንፈስና ከውሃ። ስለዚህ መንፈስ ቅዱስ ብቻ ነው ማለት ነው የት ሊያስገባን የሚችል? ወደ እግዚአብሔር መንግስት ሊያስገባን የሚችል። ሄሎ አብራችሁ ናችሁ? እሺ ስለዚህ አንድ ጥቅስ ልስጣችሁ። ኢየሱስ አይደለም ሞዴሉ? ስለዚህ ወዴት ነው የምንወለደው? እንስማማ፣ ጻፉት። ወዴት ነው የምንወለደው? ወደ የእግዚአብሔር መንግስትን ትርጉምን ተርጉሞ ሰማይ ነው የእግዚአብሔር መንግስት አይደለም። የማ ህይወት? የኢየሱስ አይነት ህይወት። ስለዚህ የእግዚአብሔር መንግስት ብለን ካሁን በኋላ መተርጎም ያለብን የማንን ህይወት ነው? የኢየሱስን አይነት ህይወት፣ በ3 ዓመት ተኩል ውስጥ የገለጠልንን አይነት ህይወት። እሺ ይሄ ህይወት ስደት የለውም? ኢየሱስ አልተሰደደም? ተሰደደ። ይሄ ህይወት መራብ ሊኖር አይችልም? ይችላል። ራበኝ ብሎ አያውቅም ኢየሱስ። ግን ደግሞ ይሄ ህይወት አቅርቦትም አለው። ሄሎ ስለዚህ ይሄንን ህይወት በደንብ እንድንሰማ ፈልጋለሁ። የኢየሱስን ህይወት የእግዚአብሔር መንግስት ህይወትን በለውና እናስቀምጠውና አንድ ጊዜ ወደዚህ መግቢያው ምን እንደሆነም እንድንመለከት ፈልጋለሁ። እሺ ሁላችንም ሉቃስ ወንጌል መጽሐፍ ላይ ምዕራፍ 3 እንሂድ። ቁጥር 15 እስቲ አንብቡልኝ። ህዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ የሆንን ብለው ሲያስቡ ነበረ። ማን ነው የሚያስበው እንደዚህ? ህዝቡ አይደለ? እያሰቡ ነበረ ማ ይሆናል ብለው? ክርስቶስ። ምክንያቱም ክርስቶስን በተስፋ ቃል በትንቢት በነቢያቶች ትንቢት እየተጠባበቁት ነው። ምን ለመሆን? የሆነ ሰው እኮ መጥቶ ዮሐንስን ሲያዩ ይሄ ኢየሱስ ይሄ ክርስቶስ የሆነን ካለ ያ ሰውዬ ማንን እየጠበቀ ነው? ክርስቶስን እየጠበቀ ነው። ምን ለመሆን ነው ጥያቄው? አግኝታችሁኛል? እንደ መጥምቁ ዮሐንስ አለ። መጥምቁ ዮሐንስ እያገለገለ ነው። ወይም ሌላ ነብይ አለ እያገለገለ ነው። ሲያዩት መጥምቁ ዮሐንስ እያገለገለ ክርስቶስ የሆነን ብለው ከጠበቁ ሰዎች ክርስቶስን የሚጠብቁት ለምንድን ነበር ማለት ነው? ሄሎ እንድናስብ እኮ ስለምፈልግ ነው። እንዲህ ነው ማንበብ ያለብን። ዮሐንስ በመጣ ጊዜ ምን እየሰበከ ነው የመጣው? የምን ንስሐ? እንዲህ ንስሐ እኮ አይደለም የሚለው። ምንድን ነው የሚለው? የእግዚአብሔር መንግስት ቀርባለች ነው ያለው። መታለች አላለም። እነኋት አላለም። ምን ብላለች? በመንፈስ ሲረዳ ምን ብላለች? ቀርባለችና ምን በሉ? ምን ማለት ነው? ዮሐንስ ወስዶ ሊያደርሳቸው የሚችለው የት ነው? ማቅረብ ነው እንጂ ማስገባት አይችልም። ንስሐ ምን በሉ ግቡ እያለ ይሰብክ ነበረ። የማ መንግስት ቀርባለች። ስለዚህ ሰው ሲመጣ ክርስቶስ ይሆንን ያለው የት ለመግባት ነው? ሃይማኖትማ ነበራቸው። ስመጥር ሃይማኖት መግባት የፈለጉት የት ነው? ወደ እግዚአብሔር መንግስት። ስለዚህ ቀርባለች እያለ ሲሰብካቸው የክርስቶስ ይሆንን ብለው ማሰብ ጀመሩና ከዛ ዮሐንስ እንዲህ አላቸው። ይህንን ወሬ ሲሰማ እኔ በምን በውሃ ምን እላችኋለሁ? አጠምቃችኋለሁ። እኔ ግን የጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣው ምን ይሆናል? የበረታ ይሆናል አለና እርሱ በመንፈስ ቅዱስና ምን ይላችኋል? ቆይ በደንብ እንድትሰሙኝ። እኔ በውሃ ምን እላችኋለሁ? ከዛ ሳጠምቃችሁ ምን አረጋችኋለሁ?
አቤት መልሰሽዋል። ወደ መንግስት ምን እላቸዋል አቀርባቸዋለሁ። ማስገባት ግን የሚያስገባው ግን በመንፈስ ቅዱስና በእሳት የሚያጠምቀው ነው። ምን ማለት ነው? ወደ እግዚአብሔር መንግስት የሚገባው በውሃ ጥምቀት ብቻ አይደለም። በምን ጥምቀት ነው? በመንፈስ ቅዱስ ጥምቀት ነው። ሰው የመንፈስ ቅዱስን ጥምቀት በዚህ ሌቭል ሲለማመደው ነው ምን የሚለው የሚገባው። ወዴት ምን እያወራው እንደገብታችኋል? ሃይማኖት ውስጥ ተቀምጣችሁ አመታት ቆጥራችሁ መንግስቱ ውስጥ ላትገቡ ትችላላችሁ። መንግስቱ ውስጥ የሚያስገባው ይሄንን ላይፍ ስታይል የሚያስጀምረን ወደድንም ከጠላንም አሁን የታወቀ እውነት የሆነው ነገር ማስ ይመጣ ነው መንፈስ ቅዱስ። አብራነን እስቲ መኪና ያለው እጁን ያሳይ። አይዟችሁ አትፍሩ፣ ልቆጥር አይደለም በኋላ ምን ያስራት መኪና የሌለው እጁን ያሳይ። እግዚአብሔር ይባርካችሁ፣ መኪና ይስጣችሁ። ቢደርስ ደስ ይለኛል። ለሁላችሁም ቶሎ ቶሎ መኪና ቢሰጣችሁ አይደል? አሁን ቆይ ጥያቄ ልጠይቃችሁ። መኪና ያለና የሌለ ብዬ ስጠይቅ ቆይ የለኝም እንዴ አለኝ እያለ ይታወቃል እኮ። የሌላችሁ ይታወቃል አይደል? አይታወቅም? ይሄኔ አሁን መኪና የሌለው ስል መኪና የሌለው ሰውዬ የለኝም እንዴ ምናምን ቆይ እስቲ ቼክ ላድርግ ብሎ ሄዶ ነው እንደ መጥቶ የሚነግረኝ እንዴ? አይታወቅም እንዴ? እውነተኛ እንሁና ታዲያስ። መንግስትስ እንዴ ይታወቃል። አለ የለም እያላችሁ እዚያ አትከራከሩኝ። ካለ የኢየሱስን ኑሮ መጀመር አለብን። ስለዚህ ምን ማለት አለብን? የሚያስገባውን መንፈስ ቅዱስን መጥራት አለብን። ሄሎ ቢ ሪል ከኔ ጀምሮ ነው የምላችሁ። የኢየሱስን ኑሮ መኖር እስክንጀምር ድረስ የእግዚአብሔር መንግስት በኃይል ለፍጥረት መታየት አይችልም። ስለዚህ ነው አሁን ይወላችሁ እንዲህ አለ፣ እኔ በውሃ ጠምቃችኋለሁ፣ ግን የኔ ጥምቀት ምን ማድረጊያ ነው? ማዘጋጃ ነው። መንገድ ነው የምጠርገው። ገና የሚመጣ አለ ምን የሚል በመንፈስ ቅዱስና በእሳት ምን የሚል የሚያጠምቃለ። እርሱ ሲመጣ በእሳት ሲያጠምቃችሁ የት ሊያስገባችሁ ነው? ስለዚህ ጄኒውን የሆነ የሆሊ ስፒሪት ባፕቲዝም ያስፈልገናል ማለት ነው። ጄኒውን የሆነ አምታች ያልሆነ አግኝታችሁኛል። ኮርጀን የማንጸልየው አይነት ጸሎት ጄኒውን የሆነ እንደ ኢየሱስ ክርስቶስ ቀጥታ ወስዶ እዛ ላይ የሚያስገባን መንፈስ ቅዱስ ያስፈልገናል። ይሄን አላቸው። ስለዚህ ይለያያል ማለት ነው። ኢቭን የውሃ ጥምቀቶቻችን ወደዚህ እውነት ሊያስገቡን የሚችሉት ከመጣ ነው፣ አብሮ መንፈስ ቅዱስ ከመጣ ነው ማለት ነው። አብራችሁኝ ናችሁ ማለት ሰውን በጣም ቸኩለን እንዲጠመቅ የምንፈልገው በምንድን ነው? በውሃ። ግን መንፈስ ቅዱስ አብሮ መጥቶ ካላጠመቀና በእሳት ካላጠመቀው ያንን ሰው ወደ ቸርች አባልነት እንጂ የምንከተው ወደ መንግስት አንከተው። ያም ሰው ደግሞ ቸርች ውስጥ ሲገባ በቃ የመንግስት ህይወት ይመስለዋል የቸርቹ ፕሮግራም። ምክንያቱም ውጭ ካለው የተሻለ ስርዓት እዚህ አለ፣ ውጭ ካለው የተሻለ ህይወት እዚህ አለ። የመንግስቱን ህይወት ግን መኖር የሚያስችል ብቸኛ ፐርሰን is the Holy Spirit። ወደዚህ ጥማት እግዚአብሔር ይክተተን፣ ወደዚህ ጩኸት፣ ወደዚህ ፍላጎት። በቃ ይሄ እስኪመጣ ድረስ መንግስቱ እኔ ጋር ገና እንዳልተገለጠ ማመንና ሃምብሊ ሪኩዌስት ማለት በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ለትሑታን ጸጋን፣ ትዕቢተኞችን ግን። ስለዚህ ሳይነቅፍ በልግስና እንዲሰጠን የሚችል እግዚአብሔር ካለ ትሑት እንሁን። የለኝም እንበለው፣ እኔ የለኝም እስክትመጣ እንደ ኢየሱስ እስክታደርገን ብለን መጮህ አለብን። ልቀጥልና በዚህ እንፍታው። የልጆች መንግስት የሚባለው የቱ እንደሆነ ላሳይ ስለፈለኩ ነው። እሺ ቁጥር 18 ላይ ሄዱልኝ። ይቅርታ ቁጥር 21 ላይ ሄዱልኝ። ዮሐንስ እንደዚህ አለ፣ እኔ በውሃ ጠምቃችኋለሁ አለና ስለ ኢየሱስ ነገርንና ቁጥር 21 ላይ ምን ይላል? እሺ ህዝቡም ሁሉ ከተጠመቁ በኋላ በምን? በውሃ አይደለ? ምን እየፈለጉ? የእግዚአብሔርን መንግስት እየፈለጉ። ግን ሁሉም እየተጠመቁ ገና ምን አላሉ? አልገቡም። ምንድነው የሆኑት? እየቀረቡ ነው። ሊስን አንድ ጊዜ ይህን ክፍል አታጥፉት፣ ያዙት በእጃችሁ። ምክንያቱም የምንማራቸው ትምህርቶች ተያያዥነታቸው ዮሐንስ ላይ ስትሄዱ ይህን ክፍል አታጥፉብኝ ወይ እኔ ላንብብላችሁ ለእናንተ እንዲመች። ዮሐንስ ላይ ምን ይላል መሰላችሁ?
ዮሐንስ ወንጌል አንዴ ዮሐንስ ምዕራፍ 1 እንዲህ የሚል ሐሳብ አለ። እንዲህ ይላል ቁጥር 33 እኔም አላውቀውም ነበር፣ ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ ይልና እኔ አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ ብሎ መጥምቁ ዮሐንስ ካለ በኋላ በነጋታው ይላል በነጋታው ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር ይላል። ዮሐንስ ምንድን ነበረው? ደቀ መዛሙርት። አሁን ስንቱ ነው የተጠቀሱት እዚህ ጋር? ሁለቱ። ስለዚህ የዮሐንስ ደቀ መዛሙርቶች የምን ጥምቀት ተጠምቀዋል? የዮሐንስን የውሃ ጥምቀት ተጠምቀዋል። ከዛ በኋላ ቆመው ነበር። ኢየሱስም ሲሄድ ተመልክቶ መጥምቁ ዮሐንስ እንዲህ አለ ይላል እነሆ የእግዚአብሔር በግ አለ ይልና ሁለቱም ደቀ መዛሙርቶቹ አቤት ሲናገር ሰምተው ኢየሱስን ምን አሉት? ከውሃ ጥምቀት ወደ እሳት ጥምቀት። አጠገባቸው ያለውን ሰው እንዲህ ነው በለው። አልገባንም። የዮሐንስን ጥምቀት የተጠመቁ የዮሐንስ ደቀ መዝሙሮች ኢየሱስን ሲያዩ ኢየሱስን ምን አሉት? ምን እያለ ነው? እሳት ይሻላል። ወደ መንግስቱ የሚያስገባን ምኑ ነው? ስለዚህ ማንን መከተል ጀመሩ? ኢየሱስን። ለምን እንዲህ ብሏቸዋል? ይሄ በምን ያጠምቃል? በእሳትና በመንፈስ ያጠምቃል ስላላቸው የግድ ከኤልሲሲያ የውሃ ጥምቀት ወደ መንፈስ ቅዱስ ጥምቀት ለመሻገር ጉዞ መጀመር አለብን። አጠገባቸው ያለውን ሰው በለው ወደዚህ ካልመጣህ መንግስቱን አታይም በሉት። ከባድ እንደሚሆን አውቃለሁ፣ ግን የግድ መንግስቱ ትመጣ ዘንድ ካስፈለገ እውነት መነጋገር አለብን። እንዲህ ይላል ተከተሉት፣ አዩና ተከተሉት። ከዛ በኋላ አብረውት ዋሉ ይልና ከዛ ሄዱና እንደገና መጥምቁ ዮሐንስ ቸርች ማለት ነው ሄዱና ሌሎች ጓደኞቻቸውን አገኙና ማንን አግኝተነዋል አሉ? መሲሁን አግኝተነዋል። ምን የሚያደርገንን? ወዴት የሚያስገባንን? ወደ መንግስቱ የሚያስገባ። ምን አድርጎ? በእሳት አጥምቆ አግኝተነዋል ብለው ጴጥሮስን ጨምረው አይደለ እንድሪያስን ጨምረው እንደገና ማጋ ሄዱ። ከዛ ዮሐንስ እንደዚህ ያለ እሱ ሊልቅ እኔ ከተቻለ ሁላችሁም ሂዱ አለ። ምክንያቱም እሱ ምን ይላቸዋል? ያስገባቸዋል። እነዚህ ሁሉ ግን እኮ የምን ጥምቀት ወስደዋል? የመጥምቁ ዮሐንስን እኮ የውሃ ጥምቀት ወስደዋል። የመጨረሻ የሆነባቸው እኔ አስታውሳለሁ ድሮ እዛ ዱባይ ሳገለግል እህቶቻችን ይመጡና የመጀመሪያ የሚጠይቁን መቼ ነው የምትጠመቀው ነው የሚሉት። እኔ አንድም ሰው ፎር ሰም ሪዝን ለምን እንደሆነ አላውቅም በመንፈስ ቅዱስ መቼ ነው የምትጠመቀው የሚል ጥያቄ ሲጠይቀኝ ሰምቼው አላውቅም። ሰው ሁሉ የሚጠይቀው የቱን ጥምቀት ሆኗል። ከዛ እኛም ካሜራ ላይ የምናወጣው የትኛው ነው? ከተማው በአጠቃላይ ሶሻል ሚዲያ ላይ የሚያወጣው ጥምቀት የቱን ነው? ስለዚህ የሰው ሁሉ ግራጁዌሽን የት ሆኗል? የውሃ ጥምቀት። ግን የመንግስት ህይወት መኖር የሚፈልግ ካለ ከፍ ይበል። እኛ ወደዛ እንውጣ። እውነቴን የምላቸው አሁን የሚያስፈልገን ከውሃ ጥምቀት ከፍ ያለ አለ። በውሃው ጥምቀት የመንፈስ ቅዱስ ጥምቀት ተደርቦ ከመጣ እሰየው፣ ካልሆነ ግን መግፋት አለብን። አሜን። ስለዚህ አሁን መጥምቁ ዮሐንስ እንዲህ ነው እያላቸው ያለው፣ ከዚህ ይለፉና ከፍ ወዳለው ሂዱ። እስኪ ያጠገባቸው ያለውን ሰው እየሄድን ነው በሉት። አሁን ዛሬ መውጣት አለብን። እውነት መውጣት አለብን። እንደ ወዳጃችሁን የምነግራችሁ መውጣት አለብን። ምን ማለት እንደሆነ ላሳያችሁ። ኢየሱስ ክርስቶስ ይሄንን ነገር ሲያደርግ የመጥምቁ ዮሐንስን የውሃ ጥምቀት የወሰዱ ሰዎች ነው የጠራው። ጠርቶ ተከተሉኝ ሲላቸው እያላቸው ያለው ከጥቂት ቀን በኋላ ማ ይመጣል? እኔ ላይ የወረደ እናንተ ላይ ይወርዳል። እሱ በመጣ ጊዜ እኔ የገባውበት ቦታ ያስገባቸዋል። እሱ በመጣ ጊዜ የመንግስት ኑሮ መኖር ትጀምራላችሁ። እርሱ በመጣ ጊዜ መንግስቱን ይዛችሁ ለፍጥረት ሁሉ ምን ማለት ትችላላችሁ? መሄድ ትችላላችሁ። በእያንዳንዱ ከተማ ላይ ይሄንን መንግስት ማሳየት ትችላላችሁ። ስለዚህ ለኒቆዲሞስ ያለው ነገር እውነት ነው ማለት ነው። መግቢያው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። አሁን ልመልሳችሁ፣ ከኔ ጋር ናችሁ? ሉቃስ ላይ ስትመለሱ እንደዚህ የሚል ቃል አለ። ህዝቡም ሁሉ ከተጠመቁ በኋላ አይደል?
ኢየሱስ ክርስቶስ እርሱ አይደለ? ኢየሱስ ደግሞ ምን አለ ይላል? ተጠመቀ። የማንን ጥምቀት? የዮሐንስን። ኢየሱስ ግን ሲጠመቅ የሆነ ነገር ሆነ። ሄሎ፣ የሆነ ነገር ሆነ። እግዚአብሔር ወደዚህ ከፍታ ያምጣል። የውሃ ጥምቀቶቻችን ሁሉ የእሳት ጥምቀት ይደርቡ። ከዚህ በኋላ የውሃ ጥምቀት ያለ እሳት ጥምቀት እንዳይሆን እንጸልይ። ፓተርኑ እንዲህ ነዋ። ፓተርኑ የህዝቡ አይደለም፣ ፓተርኑ የኢየሱስ ነው። ሄሎ፣ የህዝቡን ነው ግን እኛ አሁን እየተከተልን ያለ ነው። ምክንያቱም ህዝቡ ሁሉ ምን ካለ በኋላ ከተጠመቀ፣ የህዝቡ ጥምቀት ገብቶ መውጣት ነው። ከዛ ንስሐ መዘጋጀት ነው። የኢየሱስ አይነት ግን ጥምቀት አይታችኋል። ሲጠመቅ አይደለም የሚለው ምን አለ? ሰማይ ማወረደ። በሌላ አነጋገር ሰማይ ተከፈተ ማለት የሆነ ነገር ተሰነጠቀ አይደለም። የመንፈስ ዓለም ፔኔትሬት አደረገ። ከመንፈስ ዓለም መንፈስ ቅዱስ መጥቶ ወደ ማመጣት ወደ ኢየሱስ መጣ። የውሃ ጥምቀቶቻችን ይሄንን እንዲያመጡ የግድ የአዲስ ኪዳን ሞዴልን እግዚአብሔር ይመልስልን። እኔም ራሴ ሁላችንም ስንጠመቅ ምን ያህሎቻችን ኤክስፒሪየንስ እንዳደረግነው ይሄንን አላውቅም። በጣም አልፎ አልፎ ሲሆን አይቻለሁ። አልፎ አልፎ የውሃ ጥምቀት ሲወስዱ መንፈስ ቅዱስን እኩል የተካፈሉ የሆነ ነገር አለ። መኑኝ፣ የሆነ ነገር አለ። ለሆኑ ሰዎች የተስተካከለ የኢየሱስ ሞዴል አለ። ለዚህ ትውልድ እንዲመለስ መጸለይ አለብን። እኔስ ብለን መጸለይ አለብን። ይኸውላችሁ ልክ ኢየሱስ ውሃ ውስጥ ገብቶ ሲወጣ ውሃውን ብቻ ይዞ አይደለም የወጣው፣ እሳት ወርዶበት ነው የወጣው። መንፈስ ቅዱስ በእርሱ ላይ ምን አለ ይላል? ኖረ፣ ወረደ ይልና መጽሐፍ ቅዱስ ሲናገር ከዚያ ጊዜ ጀምሮ ኢየሱስም የእግዚአብሔር መንግስት በኃይል ይሰብክ ጀመር ነው የሚለው። በድንቅና በታምራት ይሰብክ ጀመር። ስለዚህ የኢየሱስ ክርስቶስ የጥምቀት ሞዴል የውሃ ጥምቀት ብቻ አይደለም። የውሃ ጥምቀቱ ላይ ምን አለ? የእሳት ጥምቀት አለ። ስለዚህ ኢየሱስ ክርስቶስ ነገራቸው፣ ከጥቂት ጊዜ በኋላ እኔን ያገኘኝ እናንተንም ያገኛቸዋል። ስለዚህ የልጆች የመንግስት ኑሮ የሚጀመረው ሲመጣ ነው ማለት ነው። መንፈስ ቅዱስ ሲመጣ። መንፈስ ቅዱስ ሲመጣ ኑሮው የግድ ነው። ኑሮው ከሌለ ማን ገና በሚገባ መልክ አልመጣም ማለት ነው። አብራችሁ ናችሁ? አሁንም እንድትይዙ ጥያቄ የምትጠይቁኝ ስላላችሁ ይህን ሁለት ነገር ተናግሬ እንድንጸልይ ይፈልጋለሁ። ስሙኝ። ሐዋርያት ሥራ ምዕራፍ 19 ላይ መሄድ አይጠበቅባችሁም። ቤታችሁ ስትሄዱ አንብቡት፣ ጻፉና ሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ ወደ ኤፌሶን በወረደ ጊዜ ይላል። በወረደ ጊዜ በመጥምቁ ዮሐንስ ዘመን የነበሩ የመጥምቁ ዮሐንስን ደቀ መዛሙርት በቁጥር 12 የሆኑትን አገኘ ይላል። አገኛቸው ይላል። ከተወሰኑ ዓመታት በኋላ ነው። ኢየሱስ ክርስቶስ ወደ አባቱ ካረገ ከ10 ዓመት አካባቢ በኋላ ይመስለኛል፣ ወይም ደግሞ ከዛም ሊያልፍ ይችላል። የአገልግሎት ዘመን የጳውሎስ የመለየት ዘመን ስለነበር ባገኛቸው ጊዜ ጥያቄ ጠየቃቸው። ሲጠይቃቸው የጠየቃቸውን ጥያቄ እስቲ የሚያስታውስ ይንገረኝ። ባመናችሁ ጊዜ ማንን? እንደው አጠገባችን እውነት እንነጋገር። ባመኑ ጊዜ ለካ የሚቀበሉት ማንን ነው? እስቲ ተነጋገሩ። አሁን ጳውሎስ ቢመጣ እያንዳንዳችን ሊጠይቀን እኮ ነው። ቡዬ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ጠየቃቸው ይላል። እንዴት ከባድ የሆነ ርቀት ውስጥ ነው ያለ ነው። ምን ማለት ነው? ባመኑ ጊዜ በነ ጳውሎስ ትምህርትና ሐሳቤ ዘመን ምንድን ነበር ማለት ነው? ያመኑ ሁሉ ወዲያው ማንን ይቀበላሉ? መንፈስ ቅዱስን ይቀበላሉ። ወዴት እንዲገቡ? ወደ እግዚአብሔር መንግስት። ሄሎ። ያን ጊዜ ወደ አባልነት ምልመላ አልነበረም። ያን ጊዜ ወደ ቸርች አባልነት መመልመል አልነበረም። ያን ጊዜ የምንገባው ወዴት ነው? ያኔ የነበረው ወደዛ ነው። ስለዚህ አሁን ጳውሎስ ሲመጣ የማን ናቸው? የመጥምቁ በውሃ ተጠምቀዋል። ለዓመታት የማንን ትምህርት ይዘው እየሄዱ ነው? የመጥምቁ ዮሐንስ። ኢየሱስ ከመጣ በኋላ ኢየሱስ ሄዶ ማመጥቷል። መንፈስ ቅዱስ መጥቶ ማንን አያውቁም? ኢየሱስንም አያውቁም፣ ማንንም አያውቁም፣ መንፈስ ቅዱስንም አያውቁም። ከዛ አየና በጣም ጨዋ ናቸው። ሲያያቸው ኑሯቸው ዩኒክ ነው። የማ አይነት ነው? የመጥምቁ ዮሐንስ አይነት። ከዛ አያቸውና የማን ደቀ መዝሙር ናቸው ሲል የመጥምቁ ዮሐንስ አሉት። ከዛ ጠጋ ብለዋል ማለት ነው አይደል? ስለዚህ ባመናችሁ ጊዜ ብሎ ጠየቃቸው።
ማንን ተቀበላችሁ ሲል እኛ መንፈስ ቅዱስ እንዳለም አናውቅም፣ ኢየሱስንም አልሰማንም፣ በውሃ ግን በማ ስለዚህ እንዲህ አለ ጳውሎስም ከመጀመሪያ ጀምሮ ከዮሐንስ በኋላማ ማመጣ አለ ኢየሱስ መጥቶ ከኢየሱስ በኋላ ማመጥቷል አለ መንፈስ ቅዱስ መጥቷል ብሎ ነገራቸውና በኢየሱስ ስም ምን አላቸው ውሃ ውስጥ አጠመቃቸውና ከዛ እጁን ሲጭንባቸው ማንን ተቀበሉ? አያችሁ ውሃም ጥምቀትም ያኔ ወዴት ይገባል? ወደ እግዚአብሔር መንግስት። ግን እኮ ለእምነት ከሆነ እኮ የመጥምቁ ዮሐንስን እኮ ትምህርት በቂ ነው። ለጸባይ በቂ ነው። ለመጸለይ በቂ ነው። ለመጾም በቂ ነው። ምክንያቱም ተከታዮች ሁሉ እንደሚጾሙ መጽሐፍ ቅዱስ ይነግረናል። ተከታዮቹ ሁሉ በታመነ ህይወት እንደሚሄዱ ይነግረናል። ይሄንን ግን ያለፈ ሌላ ነገር አለ። ወዴት መግባት? ወደ መንግስት ግን መግቢያ መንገዱ እንደ ሐዋርያው ጳውሎስ በደንብ ነገር አሳይተውናል። በማ መጠመቅ ነው? በመንፈስ ቅዱስ መጠመቅ። የውሃው ጥምቀት በኢየሱስ ስም መጠመቅ ተያይዞ ከማጋ ስለነበረ ከመንፈስ ቅዱስ ጥምቀት በኋላ ለምን እንደሆነ እንደዚህ የተማርነው አላውቅም። እኔም እንዲህ ተምሬ ሰለባው ነኝ። የውሃ ጥምቀት ሲያስተምሩኝ የመንፈስ ቅዱስ ጥምቀትን አብሮ እንደሆነ አስተማሩኝም። ስለዚህ የውሃ ጥምቀትን ከተጠመቅኩ በኋላ ብዙ ዓመት ቆይቻለሁ የመንፈስ ቅዱስን ምን ለማግኘት ጥምቀትም በልሳን ለመጸለይ ራሱ። ግን አሁን እግዚአብሔር ሪስቶር ካደረገ መንግስቱን ያደርጋል ብለን ካመንን የሚመለሰው ሁለቱም ነው። አሜን። መጸለይም ያለብን ለሁለቱም ነው። ስለዚህ በዚህ ልዝጋው። ፓተርኑ ኢየሱስ ነው። የልጆች ፓተርን ኢየሱስ ነው። ስለዚህ የትኛውም የኛም ቸርች ቢሆን የትኛውም ትምህርት ከኢየሱስ ጋር ካልተዛመደ ሊቀየር ይገባል። መጸለይ ያለብን በፓተርኑ ነው። ስለዚህ እግዚአብሔር መንግስት በማ በኩል ነው? በመንፈስ ቅዱስ በኩል። ኢየሱስ ወደ እግዚአብሔር መንግስት ገብቶ በኃይል መናገር የጀመረው ማ ሲመጣ ነው? መንፈስ ቅዱስ ይመጣል። ስለዚህ ኢየሱስ እንዲህ አለ በእርሱም ላይ የእግዚአብሔር መንፈስ መጣ ይልና በኃይል የእግዚአብሔር መንግስት ከዚያ ጊዜ ዘመን ጀምሮ ምን ማለት ጀመረ? መግለጥ ጀመረ። የእግዚአብሔር መንግስት ያለ መንፈስ ቅዱስ አይቻልም። ስለዚህ ልጆች ወደ እግዚአብሔር መንግስት መወለድ አለባቸው። አሜን። እስቲ እዚህ ቤት የእግዚአብሔር መንግስት ውስጥ መግባት የሚፈልግ ይህንን ትምህርት ማስተምሬ አለሁ የምትሉኝ ከሆነ በደንብ ስሙኝ። ስለ መንግስቱ ሰምተናል። መንግስቱ ውስጥ ግን ስንገባ ህይወት ነው የሚታየው። አሜን። ወደ እውነት እንግባ። የመንግስቱን ኑሮ የኖረ ማን ነው? ያሳየን ማን ነው? ስለዚህ የመንግስቱን ኑሮን ለመኖር ምን በላለው ኒቆዲሞስን? ወደዚህ ተወለድ አለው። በምን ልወለድ ብሎ ሲጠይቀው በምን ተወለድ አለው? በውሃና በመንፈስ ቅዱስ። ስለዚህ መንፈስ ቅዱስ ወዴት ነው የሚያስገባን ማለት ነው? ሄሎ። ስለዚህ አሁን እኔ እንዲህ ብዬ መጸለይ ያለብኝ መንፈስ ቅዱስ ሆይ ኢየሱስ የገባበት ቦታ አስገባኝ። አሜን። ይውለደን። አሁን የምንወለደው ወደ ሃይማኖት አይደለም፣ ወደ ጴንጤነትም አይደለም። ወደ ማን እንወለድ? ወደ መንግስቱ እንወለድ ስላችሁ እንደገና ጌታ ሆይ እንበል አይደለም። በመንፈስ ቅዱስ ስንጠመቅ እንገባለን። አሜን። አንድ የሚጸልይ ሰውማ መገኘት አለበት። ያልፈዘዘ አሁንም ሃይማኖቱን የማይቀጥል ሳምንታዊ ፕሮግራም እያደረገ የማይሄድ ቀን ላይ ድምጽም ባያወጣ መጸለይ መጀመር አለበት ሰው። የኢየሱስ አይነት መንፈስ፣ የኢየሱስ አይነት ቅባት፣ የኢየሱስ አይነት ክብደት፣ የኢየሱስ አይነት እይታ፣ የኢየሱስ አይነት ድምጽ መስማት፣ የኢየሱስ አይነት መነዳት፣ የኢየሱስ አይነት መመራት፣ የኢየሱስ አይነት እሳት ብቻ ነው መንግስቱን የሚያመጣ። እዚህ ቤት ያለን ሀምብል ሆነን እንጠይቀው። እውነት ዝቅ ብለን እንጠይቀው። እግዚአብሔር ሆይ የኢየሱስ አይነትን እሳት ስጠኝ፣ የኢየሱስን አይነት ቅባት ስጠኝ። ለዚህ ነው መጽሐፍ ቅዱስ ኢየሱስ በመንፈስ ከተሞላ በኋላ ይላል እንደው ለመፈተንም ዲያብሎስ ጋር እኮ የሚኬደው ይሄ መንግስት ውስጥ ሲገባ ነው። ሄሎ። ለመፈተንም እኮ ዲያብሎስ ጋር ኢየሱስ የሄደው ከመጣ በኋላ ነው፣ መንፈስ ቅዱስ ከመጣ። ምክንያቱም ሲነዳው፣ ሲመራው፣ አብሮት ሲሆን የእግዚአብሔር ልጅነቱ መታየት ይጀምራል። አጠገባቸው ያለውን ሰው ሲያውቅህ እንደ ጴንጤን የሚያውቅህ እንደ እግዚአብሔር ልጅ በሉት። ቆይ እንዲህ በጣም ፖለቲካሊ ኮሬክት ሆናችሁ አትጠያየቁ። በደንብ እየተያያችሁ እንደ ወንጌላዊ አማኝ ነው የሚያውቅ ሰው ወይስ እንደ እግዚአብሔር ልጅ? ኢማጂን ኢየሱስን ሰው ሲያውቀው
ማለት ነው። በመንፈስ ቅዱስ ከተሞላና ከተጠመቀ በኋላ ሲያውቀው የእንትን ቸርች አባል ትመስላለህ ሊለው አይችልም። ወንጌላዊ አማኝም ሊለው አይችልም። የእግዚአብሔር ልጅ መሆኑን በኃይል እንደ እግዚአብሔር ልጅ የምንታወቅበት ዘመን ይምጣ። በእግዚአብሔር ልጅነት መገለጥ ይሆንልን። በእግዚአብሔር አይነት ልጆች ሞዴል በኢየሱስ ስም መገለጥ ይሆንልን። እንደ አማኝ አንታወቅ። እግዚአብሔርን አሁን የምንጠይቀው ሁላችንም እዚሁ ክልል ውስጥ ስለሆነን የተሐድሶ ጥሪ ስለሆነ እዚህ ቤት እየተነገረ ያለው እግዚአብሔር ሆይ እንበለው። ኢየሱስን ባጠመቀው ጥምቀት አይነት አጥምቀን ተለወጠ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ረካ ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝንም ያጽናናኝ ስደክም